እሺ ሰላም አደራችሁ በድጋሚ ያው እናንተ ቀየኛ የመጣነው ብንሆንም እንኳን ደህና መጣችሁ እኛ እዚሁ ምስሩ ላይ አዎ እሺ ዛሬ እንግዲህ ፕሮግራማችን ምንድነው በወረኢሉ ወረዳ በቀበሌ 07 ያው ቀበሌያችሁን ታውቃላችሁ እነ ዘመድኩን ደግሞ ቀበሌውን ወክለው በጣም ብዙ ስራ እየሰሩ እንደሆነ ይታወቃል እዚህ የሰርቶ ማሳያ ላይ ምስርን በሐምሌ መዝራት አዋጪ ነው የሚለውን ለማሳየት በአርሶ አደሩ ደግሞ በሚዘራበት ወቅት የዘራ ነው አለ የትኛው የተሻለ ይሆናል የሚለውን ለማስተማር ለማሳየት ነው ዋናው ሐሳቡ የዚህ ስራ ማለት ነው። እና ይህ የምስር ስራ በውጪ ባሉ በጎ የሚያደርጉ ድርጅቶች አሉ። በእነሱ አማካይነት ድጋፍ ተደርጎ ነው ይሄ ስራ እየተሰራ ያለውና ስለሆነም ባለፈው እነ ዘመድኩን አሳይተው ነበር አይደል እና ያኔ ይሄ ቅጠል ብቻ ነው ፍሬ አይኖረውም የሚል አስተያየትም ተሰጥቶ እንደነበር ሰምቻለሁ። እንግዲህ ደግሞ አሁን እንደምታዩት ነው። አሁን በዚህ ሰዓት በቃ ይሄ እንደውም አልፎበታል፣ ለመታጨድ አልፎበታል አይደል? እችን ቀን ለመጠበቅ ብለን ነው እስካሁን ያቆየ ነውና እዛ ጋር ደግሞ በኋላ ወደዛ እንሄዳለን። በአርሶ አደሩ በሚዘራበት ወቅት የዘራ ነው ከዚህ በኋላ ምን ያህል ምርት ይሰጣል የሚለውን በኋላ የምንገመግምበት ሁኔታ ይኖራል ማለት ነውና ዋናው ነጥብ ምንድነው? ወደ ኋላ መዝሪያ ሰዓቱን ወደ ኋላ በማድረግ ምስርን ማምረት እንችላለን የሚለውን ለማሳየት ነው። እንግዲህ እዚህ እነ ስንዴው ያሉ ወደ 3 ዓመት ይሆነናል በተደጋጋሚ እነ ከማልም ላይ እንደዚሁ ሞከረናል። አመላካች ነገሮች አሉ። ይሄ እንግዲህ እዚህ ጋር አሁን የራሳችሁ ዝርያ ነው፣ እዚህ ጋር የኛ ዝርያ ነው። ይሄ አሁን የአርሶ አደሩ የእናንተ ዝርያ ነው። በነገራችን ላይ በሐምሌ ተዘርቶ ነው እንግዲህ በሽታውንም አምልጧል። ይሄ ክሽክሽ የሚባለውንም ነገር እንደዚሁ አምልጧል እንደምታዩት ማለት ነው። አሁን ከዚህ በኋላ በቃ አሽቶ ወደ ገበያ ማውጣት ወይ ወደ ምግብ ማድረግ ብቻ ነው የሚሆነው ማለት ነው። እና እንግዲህ ይህንን ለማሳየት ነው። በኋላ ምናልባት የተወሰነ የምታነሱት ሐሳብ ጠይቃችኋለሁ። ይሄንን ባልን እንትን ወደዛ ደግሞ የተወሰነ ሄደን ወደዛ እንንቀሳቀስና በእናንተ ተሞክሮ ማለትም በዝናቡ ማብቂያ የተዘራ አለ እዚህ ጋር እንደምታዩት ማለት ነው። ይሄ በዝናቡ በሚያበቃበት ወይም ደግሞ በቀሪ እርጥበት መሰረት አድርገን የዘራ ነው ይሄ ማለት ነውና እንግዲህ እንደምታዩት ነው። ገና በአበባ ደረጃ ላይ ነው ያለው። ይሄ የእናንተ ዝርያ ነው፣ ይሄ የኛ ዝርያ ነው። ከዚህ በኋላ እንግዲህ ያው እንደምታዩት ዝናብ የለም፣ እርጥበት የለም፣ የክሽክሽ ችግሩ አለ። እንዳውም ምንድነው የምትሉት ይሄ ጥቁሩ እንትን ማለት የሚበረው ነገር አንጣቆ እሱም አለ እና ከዚህ በኋላ ምን ያህል ፍሬ ይሰጣል የሚለው በኋላ የምናየው ይሆናል ማለት ነው። ነገር ግን ውርጭ ቢከሰት የተለያዩ ችግሮች ቢመጣ ይሄ ነገር አምልጧል ማለት ነው በአሁኑ ሰዓት እና በዚህ ትግበራ እንግዲህ በቀጣይ በራሳችሁ መሬት ዝርያውን በተወሰነ ደረጃ እንሰጣችኋለን። የራሳችሁን እንትን የማስፋቱ ነገር ይቀጥላል ማለት ነው እና አሁን እጃችሁ ላይ እንደዚህ ብታራግፉ እንትኑን ታገኛላችሁ። ተባዩ አሉ አይደለ? አዎ። አሁን ይሄን ሁሉ ይሄ የኛ ተሞክሮ ከዚህ አምልጧል ማለት ነው። አሁን ይሄ ተባይ ቅጠሉን ይፈገፍገዋል፣ የምግብ ዝግጅቱን ያስተጓጉለዋል፣ ምርታማነቱን በዛው መጠን ይቀንሳል ማለት ነው እና ይሄንን ነው ለማሳየት የታሰበው። ስለሆነም ብዙ ሳላበዛ አንድ ሁለት አርሶ አደር ብቻ አስተያየት ፈልጋለሁ ከሁለት አርሶ አደር እና ሁለት ብቻ እሱን ብለን የተወሰነ የምትሉት ነገር ካለ በቀጣይም እንደ ስሪንቃ ግብርና ምርምር ማዕከል እዚህ አካባቢ ምን ሌላ ቴክኖሎጂ ምን ይምጣለን የምትሉት ነገርም ካለ በዚህ አጋጣሚ አድማሴም አለ ከበሽታ ከተባይ አኳያ የምታነሱት ነገር ካለ እሱ ይመልስላችኋል። እንደ ማዕከልም ይሄን ዝርያ ይሄን ቴክኖሎጂ ብታመጡ የምትሉት ነገር ካለ እናዳምጣለን ማለት ነው። ከዛ በፊት ግን አንድ ሁለት አስተያየት ፈልጋለሁ። ሁለት አስተያየት እዚህ ጋር የተሰራውንና እዚህ ጋር እናንተ እንትን አለ ምንድነው የተለየ የታዘባችሁት ነገር ካለ የሚለውን ነው። ምናልባት እኔ ልጋብዝ ለጊዜው ስንዴውን እና እዚህ ጋር ስንዴው እስቲ አሁን ያየኸውን ነገር ራስህን አስተዋውቅና የሚሰማህን ነገር ትነግረናለህ። እኔ ስሜ ስንዴው መኮንን እባላለሁ። የ07 ቀበሌ አርሶ አደር። አሁን እዚህ ቦታ ላይ ቀርበን እያየን ያለ ነው ያው ምስር ቀርሞ ዘርቶ ቢዘራ ምን ያህል ጥቅም እንዳለውና
ከበሽታ እንዴት እንደሚድን እያየን ያለበት ሁኔታ ነው ያለው። ስለዚህ አሁን እዚህ እያየን ያለ ነው ይሄኛው ከሽከሽ ወይም አንጣቆ ይዞታል። ያኛው ደግሞ ደርሶ ለመሰብሰብ ያለበት ሁኔታ ላይ ነው ያለው። ስለዚህ ቀድሞ መዝራት ያው ምስር ምርታማነትን አለው እያልን ነው እኛ አሁን እያየን ያለ ነው። ነገር ግን ያው አሁን ላይ በጣም ስለደረቀ የመራገፍ እንትኑ አለ ለመለየትም ያው አስቸጋሪ ሁኔታ ነው ያለበት እንጂ ቀድሞ መዝራት ጥቅም አለው፣ የተሻለ ምርት ያስገኛል። ብሎም እዚሁ ጋር አያይዤ እንትን እምለው ይሄን ከአንድ ሁለት ወይም ሶስተኛ ዓመታችን ነው ዘንድሮ ላይ አስተያየት እየተሰጠና ስናየው የነበረው ዝርያው በአርሶ አደሩ ቢለቀቅና አርሶ አደሩ ቢሞክረው አሁን አዋጭነቱን በምርምር ብቻ ሳይሆን ተለቆ አርሶ አደሩ አይቶት ምርታማነት የሚያሳድግ ከሆነ አሁን ላይ ሙሉ በሙሉ የጠፋበት ሁኔታ ስለሆነ ወደ አርሶ አደሩ ቢለቀቅ፣ በዚሁ ተመሳሳይ አሁን የባቄላ ዝርያም እኛ ጋር እስካሁን የገባ አይደለምና እሱም ቢለቀቅ የተሻለ የስንዴ ዝርያ ካለም፣ ስለዚህ ሌላው ጤፍ ምናልባት በእናንተ ምርምር ካለ እሱን አሁን ለብዙ ጊዜ እየጠየቅን ነው። እስካሁን ዝርያው የመጣበትና የተለቀቀበት አጋጣሚ የለም። አንድ ጊዜ መረጣ ሁሉ አድርገን አስተያየት ሰጥተን ነበር። ይመጣል በወረዳ ደረጃ ስንለቃለን ከብለው እስካሁን ያልተለቀቀ ስለሆነ ያ ዝርያ ቢለቀቅና አርሶ አደሩ ተጠቃሚ ቢሆን የሚል አስተያየት ስላለኝ ጨርሻለሁ። አመሰግናለሁ። እናመሰግናለን ስንዴው። እሺ አንድ መጨረሻ አንድ ሰው አስተያየት ለባለሙያም እድል ሰጣለሁ። እሺ ና አትችግር። እሺ ስምህን አስተዋውቅ። እሺ አመሰግናለሁ ስለተፈቀደልኝ። ስሜ ሽመልስ እባላለሁ። የ07 ቀበሌ አርሶ አደር ነኝ። አሁን በምርምር በምናየው ሰዓት ያው የተለያየ ምርምሮች እንዲያየን ነው። ዞሮ በዚች በእኛ ቀበሌ በፊት ያው በ07 ቀበሌ ምስር ይመረት ነበር በአርሶ አደር ደረጃ ያለው ባህላዊ እና አሁን ያው ባህላዊ ቀርቶ ምስር ቀርቶ የቀረበት ዞሮ በምርምሩ ስናየው አሁን የተሻለ ነው። እኛ አሁን ምርምሮቹ ስናያቸው ወቅቱን ጠብቀው ደርሰው እንትን ባይሉም አሁን ይሄንን ስናየው ይሄ ያው ለበሽታ እንደተጋለጠ ነው። ያ ጥሩ ምርት አሁን በወቅቱን ጠብቆ እንትን ቢል እንደሚያገኝ ነው። ዞሮ አሁንም ቢሆንኛ ለወደፊት ፈቃደኛ ነን። ይሄን አይተን ምርምሩን እናንተ በተመረመራችሁ ደረጃ እኛ በ07 ቀበሌ ባሉን ባለሙያዎች እኔ በግዴ በምርምሩ በምስር የሚሆን በምንም በዛ ላይ ለመሳተፍ ሞክራለሁና ይሄን ማስፋት ተሞክሮውን ያስፈልጋል። አርሶ አደሩ እንዴት አይነት ከሆነ ይሄን መጠቀም ይፈልጋል ማለት ነው። ጨርሻለሁ። አመሰግናለሁ። እሺ እናመሰግናለን። እንግዲህ አርሶ አደሮች ይህንን ብለዋል። የቀበሌው ባለሙያዎችስ ምን ይላሉ? ምን ታዝበዋል? በቀጣይስ ምን የታሰበ ነገር አለ የሚለውን ደግሞ እስቲ ዘመድኩንን ልጋብዛችሁ። ራስህን አስተዋውቅና። እሺ አብዛኞቹ ያው ታውቁኛላችሁ። ዘመድኩን እባላለሁኝ። የዚህ ቀበሌ ጽሕፈት ቤት ኃላፊ ነኝ። እዚህ እንደምታዩት በሁለት አይነት መንገድ ምስር ከምርት ስለወጣ በሁለት አይነት መንገድ አሰራሩን ተጠቅመን ወደ ምርት ለመመለስ ነው እየተሰራ ያለው። እዛ ጋር መጀመሪያ ላይ የምታዩት 120 በ40 የሚባል ቴክኖሎጂ አሰራር ነው። በውስጡ 6 መስመሮች አሉት። አሁን ላይ ስታዩ ስለተገናኙ መስመር ያለው አይመስልም። መስመሮች አሉት። ስንሰራ የነበራችሁ ታስታውሳላችሁ። ክረምት ላይ ነው የዘራ ነው። ሐምሌ 16 አካባቢ ነው ያን የዘራ ነው። ይሄኛው ደግሞ መስከረም ላይ ነው የተዘራው። ይሄን ሁለቱም ማድረግ የተፈለገው አርሶ አደሩ በብዛት መስከረም ላይ ነው ምስርን የሚዘራውና ምስር ደግሞ ከምርት ወጥቷል። ብዙ ጊዜ ከዛሬ 5-6 ዓመት በፊት እዚህ ቀበሌ ላይ ምርታማ ነበረ። ከጥቂት ጊዜ በኋላ ግን አፊድ ስለሚያጠቀው እና እርጥበትም ስለሚያጥረው መስከረም ላይ ስለሚዘራ ከምርት ስለወጣብን አሁን ክረምት ላይ 120 በ40 ባልኳችሁ መንገድ 120 በ40 እንኳን ባይሆን እናንተ ጋር እንደ ስንዴ 80 በ20 እንኳን አድርገን እርጥበት ሳያጥረው በሽታ ሳያጠቀው አሁን ባየነው መልኩ
ወደ ነበረበት ወደ ምርታማነቱ መመለስ እንደምንችል ነው እኛ በእኛ በኩል ያየነው። ቀጣይም እኛ ያሰብነው ሲሪንቃዎች ዘሩን ሰጥተውን ወደ ሞዴል አርሶ አደሮች አወርደን ከሞዴል አርሶ አደሮች ደግሞ ዘሩን እያባዛን ወደ አርሶ አደሩ አድርሰን ምስርን ወደ ቀድሞ ወደ ምርቱ እንቀይራለን የሚል ሀሳብ ነው ያለኝ። ከዚህ ባለፈ እዛ ጋር አሁን ሽምብራም እያያችሁ ነው። ሽምብራም እንደዚሁ ከምስር ጋር ምርት እያጣ የመጣበት አግባብ አለ። እንደ ምስር እንደሞከርነው ሽምብራንም የምንሞክርበት መንገድ ይኖራል ብዬ ነው የማስበው። ጨርሻለሁ። አመሰግናለሁ። እሺ ዘመድኩን በጣም እናመሰግናለን። እንግዲህ ዋናው ቅድም እንደተገለጸው ቀድሞ በመዝራት ምስርን ወደ ምርት መመለስ ይቻላል። የለመደነው ልምድ አሰራር በቃ ውጤታማ አላደረገንም የሚለውን ለማስገንዘብ ነው እስካሁን ዛሬ እንግዲህ የተነጋገርነው የተሰባሰብነውም ጭምር ማለት ነውና በዚህ መሰረት እንግዲህ ቀጣይ ያው እነ ዘመድኩንም በተናገሩት መሰረት እነ ስንዴውም አንስቷል። የተለቀቀውን ዝርያ በሰፊው ወደ አርሶ አደሩ የማስፋቱን ነገር እንደ ስሪንቃ ግብርና ምርምር ማዕከል የቤት ስራውን ይወስዳል። ከዛ ባሻገር በጤፍ የተጠየቁ አሉ፣ ከባቄላ አኳያ የተጠየቀ አለ። እሱንም እንደዚሁ በቀስ በሂደት የምናመጣበት የምናስገባበት ሁኔታ ይኖራል ማለት ነው። እንግዲህ ዛሬ ይህንን ነው የሚመስለው። አጠር ባለ መልኩ እንትን ለማድረግ ነው ፕሮግራሙ የታሰበውና ይህንን ላለው አመሰግናለሁ።